المسيح ابن الله እያለ ይናገራል እና ይሄ እና ولا تقولوا ثلاثة ሶስት አትበሉ ስላሴ አትበሉ ይላል። ታዲያ ምን እንበል? إنما هو إله واحد አምላክ እርሱ አንድ ብቻ ነው በሉ አለ። እና ይህ ነው ኢስላም ብሎ ማለት ነብያቶች ሁሉ የሰበኩት ይሄ ነው። وقال المسيح يا بني إسرائيل اعبدوا الله ربي وربكم ይላል። መሲሁም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አለ ይላል። ሙሴም ይሄን ያስተማረ ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እውቀቱም ሁሉን ቦታ ያካብብ ሆነ እያለ ይናገራል። አብርሃም ያስተማረው ይሄንን ነው። ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳና። አያችሁ አብርሃምም ባለ ጊዜ አስታውስ ይላል፣ ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ከዚያ ከአላህ ውጭ የሚገዟቸውን ሁሉ ጣዖት ብሎ ነው የጠራቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም። በራሳችሁ ጊዜ አምላክ ናቸው ብላችሁ ፈጠራ ፈጥራችሁ ነው አለ። የሰዎች ፈጠራ ናቸው ከአምላክ ከአላህ ውጭ እንዳለ አማልክት ተብሎ የተጠሩ ፈጠራችሁ ናቸው፣ የራሳችሁ ፈጠራዎች ናቸው ብሎ አብርሃም ገለጻቸው። እና ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለምንም የጠራቸው ወደዚህ ወደ ነቢያት መንገድ እንዲጣሩ ዘንድ ነው። በዚህ መንገድ ላይ አድርጎ ነው የላካቸው። እሺ እሺ ኤርፎን ነው ልቆማ ኤርፎን ነው ይሰማል አይደል? ድምጼ? አዎ ይሰማል። አንድ ጥያቄ ልጠይቅና የመጨረሻ እሺ ስለ ቁርአናችሁ ማለት ነው ስለ ሙሴና ስለ ኢሳ እስቲ የሚለውን በደንብ አስረዳኝ እስቲ። ስለ ሙሴና ስለ ኢየሱስ ክርስቶስ ስለ ኢሳ ማለት ነው። ሙሳ ወይንም ሙሴ ኢየሱስ ወይንም ኢሳ ሁለቱም ከነቢያቶች መካከል ታምራቶችንም ሁለቱንም ማለት ነው። እሺ ሁለቱም ነቢያት ናቸው ከኛ ዘንድ። ሁለቱም የተከበሩ የአላህ ነቢያቶችና መልእክተኞች ናቸው። አላህ ወደ እስራኤላውያን ሰዎች የላካቸው ናቸው። መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች እንጂ ሌላ አይደለም ይላል። መሲሁ ራሱ ሲናገር በአንደበቱ ቃለ ኢኒ ዓብዱላህ አታኒ ልኪታብ ወጀዐለኒ ነቢያ ይላል። እኔ አላህ ነቢይ አድርጎኛል ብሎ ይናገራል። ሙሳንም ልክ እንዲሁ ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። ወደ ፊርዓን መልእክተኛ ላኩኝ እያለ ወደ ፊርዓን የተላከው መልእክተኛ ሙሳ ዓለይሂ ሰላም ናቸው። እና ወኢዝ ቃለ ሙሳ ሊቀውሚሂ ያ በኒ እስራኤል ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ኢኒ ረሱሉላህ ኢለይኩም፣ ወደ እናንተ የተላኩላችሁ መልእክተኛ ነኝ እያለ ሙሳ ይነግራቸዋል። ስለዚህ ሙሳም ሆነ ዒሳ መልእክተኞች ነቢያቶች ናቸው። የሁለቱም ተአምር ይለያያል። ሙሳ ለምሳሌ ባህርን የመክፈልን ተአምር ተሰጥቶ ነበር። ያን ባህር በብትሩ ከፍሏል። ፈአውሐይና ኢላ ሙሳ አን ድሪብ ቢዐሳከ አልባሕር ይላል አላህ። ወደ ሙሳም ትእዛዜን አስተላለፍኩለት በያዝከው ብትር ባህሩን ምታው ብዬ። ወዳም በመታው ጊዜ ፈንፈለቀ ተከፈለ ባህሩ ይላል። ፈካነ ኩሉ ፍርቅን ከጠውድ ልዓዚም፣ ያም የተከፈለው ልክ እንደ ትልቅ ጋራ ተራራ ሆነ እያንዳንዱ እያለ ይናገራል። ወደዚያ ወደዚህ ተከፈለ፣ ደረቀለት፣ ወዲያው ጋራ ሆነ። ወዲያው አለፉ ህዝቦች። ወአዝለፍና ثم الآخرين እዚያው አሳለፋቸው አላህ ሱብሓነሁ ወተዓላ። ወጃወዝና ቢበኒ እስራኤል አልባሕር እንዳለ ሌላ ቦታ ላይ የእስራኤልን ልጆች በባህሩ ላይ አሳለፍኳቸው እያለ ይናገራል አላህ። አንደኛ ያ ነው። ሁለተኛ ከተሰጠው ተአምር ይህች የያዛት ብትሩ ወደ እባብ የመቀየር አቅም ነበራት። ሙሳ ዓለይሂ ሰላም የፈርዖንን ደጋሚዎች የረታበት ያሸነፈበት ድንቅ ተአምሩ ነች እርሷ። ፈአልቃ ሙሳ ዐሳሁ እያለ ይናገራል። ሙሳም ብትሩን ጣላት፣ ወረወራት። ፈኢዛ ሂየ ተልቀፉ ማ የእፊኩን፣ እነርሱ የቀጠፉትን የሰሩትን ቅጥፈት ስራ እርሷም ትለቅማለች፣ ትበላለች እያለ ይናገራል።
እና ድል ነስቶበታል በዚያ በተሰጠው ብትር በፊርዓውን ደጋሚዎች ላይ። የፊርዓውንም ደጋሚዎች እንዳለ አምነዋል። ቃሉ አመና ቢረቢል ዓለሚን ረቢ ሙሳ ወሃሩን አሉ። እነሆ በዓለማቱ ጌታ አምነናል፣ በሙሳና በሃሩን ጌታ በሆነው በአላህ አምነናል አሉ። ይህ ነው። ሌላኛው ሙሳ ዓለይሂ ሰላም ከተሰጠው ተአምር መካከል በዚች በብትሩ ለህዝቦቹ ውሃ በተጠሙ ጊዜ ውሃ ያወጣላቸው ነበር። ድንጋይ መጥቶ እንደዚህ ውሃ የማፍለቅን የማውጣትን ተአምር ተሰጥቷል። ወኢዝ እስተስቃ ሙሳ ሊቀውሚሂ ፈቁልና ድሪብ ቢዐሳከ አልሐጀር ፈንፈጀረት ሚንሁ 12 ዐይና ቀድ ዐሊመ ኩሉ ኡናሲን መሽረበሁም ኩሉ ወሽረቡ ሚን ሪዝቂላሂ ወላ ተዕተው ፊል አርድ ሙፍሲዲን። ይህን ተአምር አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ይገልጸዋል። ወኢዝ እስተስቃ ሙሳ ሊቀውሚሂ ይላል። ሙሳም ለህዝቡ ውሃን በለመነ ጊዜ ይላል አይ ጠለበ ልማእ ሚን አላህ ዐዘ ወጀል አን ዩስቂየ ዛሊከ ሊቀውሚህ። ሙሳ ለህዝቡ ውሃን በለመነኝ ጊዜ አለ። የሙሳ ህዝቦች ውሃ ፈለጉ፣ ውሃ አጡ። በዚህ ጊዜ ሙሳ ዓለይሂ ሰላም አላህን ለመነ። ጌታ አላህ ሆይ ለህዝቤ ውሃን ስጠኝ አለ። አላህ ምን አለው ሙሳን? ፈቁልና ድሪብ ቢዐሳከ አልሐጀር፣ በያዝካት ብትር እሱን ፊት ለፊት የሚገኘውን ብትር ድንጋይ ምታ ነው። ትልቅ ድንጋይ ሙሳ ዓለይሂ ሰላም መጣና በብትሩ መታ አደረገው። ፈንፈጀረት ሚንሁ 12 ዐይና 12 ምንጮች ከእርሱም እየተከፈሉ ወጡ ይላል። እነዚህ 12 ምንጭ ወጣላቸው። ከዚያ የእስራኤላውያን ልጆች ሂደው እንዲጠጡ ሆኑ ማለት ነው። ሌላም ተአምር ሙሳ ተሰጥቷል። ሙታንን የማስነሳትን ተአምር ሱረቱል በቀራ የላሚቱ ምዕራፍ የተባለበት ምክንያትም ምስጢሩ ይህ ነው። በእስራኤላውያኖች ዘንድ የዛኔ በሙሳ ዓለይሂ ሰላም ዘመን አንድ ባለጸጋ ነበር። ይህም ባለጸጋ ሰዎች ለምን ይህን ሰው ገድለን እኛ የእሱን ንብረት አንከፋፈልም ተባብለው ያሴራሉ። ከዚያም ማን እንደገደለው አንናገርም፣ ጸጥ እንላለን፣ ንብረቱንም እንወስዳለን አሉ። በዚህ ጊዜ ይህን ሰውዬ ይህንን ነገር አደረጉበት፣ ገደሉት። ጸጋውንም ለመከፋፈል ባሉ ጊዜ ገዳዩ ማን ነው ተባብለው እዚያው ሌላ ነገር ተነሳ። ሁላቸውም ካዱ፣ ሸመጠጡ። እኔ አልገደልኩም አሉ። በዚህ ጊዜ እንግዲህ አሁንስ ሙሳ ከአምላኩ ከአላህ ጋር ስለሚገናኝ አምላክ አላህ ደግሞ ሁሉን አዋቂ ነውና ገዳዩን ሙሳን ሂደን ጠይቀን ያሳውቀን ተባባሉ። ሄዱ እስራኤላውያኖች ሙሳን ጠየቁት። ሙሳ ሆይ የሆነ ሰው በመካከላችን አንድን ሰው ገድሏል። ያን ሰው ገዳዩን ሁላችንም ክደናል። ማን እንደገደለው ፈጣሪህ አላህ ያውቃልና እርሱን ጠይቀህ ንገረን፣ ያሳውቀን ያን ሰው። በዚህ ጊዜ ሙሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ተአምር ሊያደርግለት ፈለገ። ገብታችኋል? ያን ሙታን ራሱ ሙሳ ሊያስነሳው ነው፣ የሞተውን አካል ማለት ነው። ከዚያ ሙሳ ዓለይሂ ሰላምን ሙሳ ዓለይሂ ሰላም አላህን ጠየቀ። አምላክ አላህ ወይ የገደለን ሰው ንገረና ሙሳ ሆይ ላምን እንዲያርዱ እዘዛቸው ህዝቦችህን አለው። ወይፈንን ላምን እረዱ በላቸዋል። ለምን መረጠ? ለምን ፍየል አላለም? ለምን ግመል አላለም? የሚለውንም እንመጣበታለን። አላህ ከትዕዛዙና ከፍላጎቱ ሁሉ በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ አይደለም ላም ያለበት ምክንያት። ከዚያ በኋላ ምን አደረጉ? ሙሳ ዓለይሂ ሰላም መጣና ላም እረዱ ተብላችኋል አላቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሀ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ አዟችኋል፣ ያንን ገዳይ ማን እንደሆነ ለማወቅ አላቸው። ቃሉ አተተኺዙና ሁዝዋ፣ ሙሳ እያላገጥክብን ነው፣ ማላገጫ አድርገህ ትይዘናለህ እንዲ አሉት። ምን ያገናኘው? እኛ የሞተውን ሰው ንገረን ያልናል፣ የማይገናኝ ነገር ላም እረዱ ትለናለህ፣ በዛ እንዴት ነው ማወቅ የምንችለው አሉት። አይ እንግዲህ ይህንን አድርጉ ተብላችኋል፣ አድርጉ አላቸው። ከዛ በኋላ የሚሆነውን ደግሞ እናያለን። በቃ ይህን ትእዛዝ ስጥ ብቻ ነው የተባለው። ሙሳ ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ከዚያ በኋላ እንደምንም ብለው ያችን ላም አረዱ። ታሪኩ ረዘም ይላል። ካረዱ በኋላ አላህ ሱብሓነሁ ወተዓላ ፈቁልነ ድሪቡሁ ቢበዕዲሃ አለ። በላሚቱም በታረደችው ስጋ በከፊሉ ስጋዋ ይሄንን የሞተን ሰው ቀብሩን ማለት ነው የተቀበረውን ሰው ሂደና አንዴ መታ አድርገው ቀብሩን አለ። ወዲያው ሙሳ ዓለይሂ ሰላም ስጋ ዘለላ ነሳና እንደዚህ ከከብቷ መታ ሲያደርግ ጊዜ ወዲያው ያ የሞተው ሰው ተነሳ። ፈቃመ ሚን በይን ልአምዋት ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ። በህዝቡ መካከልም እንደዚህ ሳለ ያ ሙታን ተነሳና የገደለኝ አከሌ አከሌ ልጅ ነው ካለ በኋላ ያውና ይሄ ነው ብሎ ተናገረ። አሁን እዚህ ጋር ብዙ ተአምር ሙሳ ዓለይሂ ሰላም ሙታንን አስነሳ አይደለም። ሙሳ ዓለይሂ ሰላም ይሄ ሙታን አስነሳው። ለምን መረጥ አላህ የሚለውን ልንገራችሁ።
እስራኤላውያኖች በግብፅ በኖሩበት ጊዜ ግብፃውያኖች ላም አምልኮ ላይ ነበሩ። ላምን እንደ ቅዱስ ነገር አድርገው ያያት ነበር። የወይፈንን ወኡሽሪቡ ፊ ቁሉቢሂም ልዕጅል ይላል። እነዚህ እስራኤላውያኖች ሙሳ ከግብፅ ሳያስወጣቸው በፊት በአላህ ስብሐነሁ ወተዓላ ፈቃድ በግብፅ ሀገር ላይ ሰዎች ላምን ሲያመልኩና ለላም ትልቅ ቦታ ሲሰጡ ተመልክተዋል። በዚያም ላይ ባለማወቅ ልባቸው ውስጥ የላም ፍቅር አድሮባቸው ነበር። ገብታችኋል አይደለ? ያ ማለት እርሷ ቅዱስ ትሆን እንዲህ የሚለው ነገር በልባቸው ውስጥ አልጸዳም፣ አልጠራም ነበር። ያን ለማጥራት አላህ ስብሐነሁ ወተዓላ ምንን መረጠ? ላምን እረዱ በላቸው። ምን ያክል ደካማ እንደሆነች፣ መለኮታዊ ባህሪ እንደሌላት፣ ከራሷ እንኳ መከላከል የማትችል ነገር እንደሆነች በራሳቸው እጅ አርደው እንዲያዩ ፈለገ አላህ ስብሐነሁ ወተዓላ። ወኡሽሪቡ ፊ ቁሉቢሂም ልዕጅር፣ በግብፅ ላይ በነበሩበት ጊዜም የላምን ወይንም የወይፈንን ፍቅር በልባቸው ውስጥ ተጠጥተው ነበርና አለ። ወዲያው ጭራሽ ቅዱስ ብለህ የምታምነውን አካል ስታርደው ጊዜ ምን ያክል ደካማ እንደሆነ ስታይ ጊዜ ይቆርጥልሃል። ይሄ ነው። ከዚያ በኋላ ያንን አዘዛቸው። በዚህ ምክንያት ነው ላም የተባለበት ምክንያት። የላሚቱ ምዕራፍ የሚለው ሚስጥሩ ይሄው ነው። ሙሳ ዓለይሂ ሰላም በርካታ ተአምራቶችን አድርጓል። ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሳ ግልጽ የሆኑ 9 ተአምራቶችን ሰጥቼዋለሁ ይላል። ሌላ ከተሰጠው ተአምር መካከል ፈአርሰልና ዓለይሂም ጡፋን ወልጀራደ ወልቁመለ ወደፋዲዐ ወደመ አያትን ሙፈሰላትን ፈስተክበሩ ወካኑ ቀውመን ሙጅሪሚን ይላል። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ለሙሳ የሰጠውን ሌሎችን ተአምር ይገልጻለታል። ፈርዖን እንግዲህ እስራኤላውያንን ሙሳን እና ሃሩንን እስራኤላውያኖችን ይበድላቸው ነበር፣ ይገፋቸው ነበር፣ ይጨቁናቸው ነበር። በዚህም ምክንያት አላህ ስብሐነሁ ወተዓላ ያንን በዳይ ፈርዖንን ይቀጣው ነበር። ፈአርሰልና ዓለይሂም ጡፋን አለ። ማዕበልን አላህ ስብሐነሁ ወተዓላ ውሃን ላኩባቸው፣ አስነሳሁባቸው አለ። በውሃ እንዲሰምጥ አደረገው አይደለም። ከዚያ በፊት በዚያው በግብፅ ላይ ያለ ይቀጣው ነበር ፈርዖንን። ወልጀራድ አንበጣን ያስነሳበት ነበር። ወደ እህል እንዳለ እየገባ ሁሉንም እህል ይጠዘጥዝባቸዋል። ከዚያ በኋላ ባዶ መና ያስቀራቸዋል። እነዚያን አላህ ስብሐነሁ ወተዓላ ያስነሳባቸው ነበር አለ። ወልጀራድ ወልቁመለ በልክ እንዲሁ በሰውነታቸው ላይ ማልማት እንዲሆን ያደርጋቸው ነው። ወደፋዲዐ ልክ እንዲሁ እንቁራሪት ነው የምትባለው እርሷን በየምግቦቻቸው ላይ የሄደች እንድትገባና እንዲራቡ ያደርጋቸዋል። ይህን የሚያደርገው የሚቀጣው ያለ ኃጢአታቸው አይደለም። ወደመ ልክ እንዲሁ ደም ይልክባቸው ነበር። የሚበሉት ወጥ እንደዚህ ለምሳሌ ሰርቶ ሰውየው የፊርዓውን ተከታይ ሊበሉ በሚሉ ጊዜ ወደ ደም ይቀየርባቸው ነበር አይናቸው እያየ። ይህ ሁሉ ለሙሳና ለተከታዮቹ የተደረገ ነው። በማን ላይ ቅጣት? በፈርዖንና በተከታዮች ላይ ሲበድሏቸው ሲጨቁናቸው ነበርና ነው። አላህ ስብሐነሁ ወተዓላ ማንንም አልበደለም። ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። እኔ አልበደልኳቸውም፣ ነገር ግን ራሳቸውን በደሉ በኃጢአት አለ። ንጹሐኖችን በሚበድሉ ጊዜ እነዚህ በዳዮች ቅጣት ይገባቸዋል። ይህ የአምላክ ፍትህ ነውና ፈርዖንንና ተከታዮችን ይቀጣለት ነበር። እነዚያ ሁሉ ለሙሳ ዓለይሂ ሰላም የተደረገ ተአምር ነበር እና ይህ ነው። ሌላው የዒሳ ዓለይሂ ሰላም ወይም የኢየሱስ ተአምራቶችስ ምን ምን ናቸው ወደሚለው እንምጣ። ኢየሱስ ወይንም የድንግል ማርያም ልጅ ገና አወላለዱ ራሱ ተአምር ነው። አወላለዱ ራሱ ወጣ ያለ ተአምር ነው። ማንም ወንድ ጫፏን ሳይነካት ማርያምን በድንግልናዋ ሳለች እንድትወልደው ተደረገ። የመጀመሪያው እሱ ነው። አላህ ስብሐነሁ ወተዓላ አወላለዱን ሲገልጽ ተአምራዊ አወላለድ እያለ በቁርአን ላይ ይገልጸዋል። ወሊነጅዐለሁ አየተን ሊናስ፣ ለሰው ሁሉ ተአምር ላደርገው ነው ይሄን ልጅ አለ። ማንም ወንድ ሳይነካት እንድትወልድ ተደረገች። ይዟቸዋል። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ለእርሷንም ልጇንም ለዓለማት ሁሉ ተአምር አደረግኳቸው እያለ አላህ ሱብሓነሁ ወተዓላ ይገልጻል። አንደኛ ተአምር ነው አወላለዱ። ሁለተኛ እሱ ካደረጋቸው ተአምር መሲሁ ተአምር ማድረግ የጀመረው በእስልምና ነቢይ ከሆነ በኋላ አይደለም። ገና ሕፃን እያለ ነው። ገና ሕፃን እያለ እናቱ አዝላው፣ እንግዲህ ሕፃን ልጅ ታዝሎ ገና መናገር አይችልም አይደለም። በዚያን ጊዜው የሰው ልጆችን ቋንቋ አውጥቶ እንዲናገር አድርጎታል አላህ ሱብሓነሁ ወተዓላ። ቃለ ኢኒ ዐብዱላሂ አታኒየል ኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ይህ ንግግር ዒሳ ሕፃን እያለ የተናገረው ነው። ለምን እንዲናገር ተፈለገ በዚያን ጊዜ? አሁንም ከመናገሩ በስተጀርባ አምላክ አላህ ሱብሓነሁ ወተዓላ ትልቅ ጥበብ አለው፣ ትልቅ ዓላማ አለው። እርሱም ምንድን ነው? መሲሁ ከእናቱ ክብር ይከላከል ዘንድ
እንግዲህ ድንግል ማርያም ከወንድ ጋር ንክኪ እንደሌላት እስራኤላውያኖች ያውቁ ነበር። የቤተል መቅደስ የኢየሩሳሌም የዚህ አገልጋይ እንደሆነች ያውቃሉ። ንጹሕ ነበረች። ልጅን አርግዛ ስትመጣ ወልዳ ስትመጣ ጊዜ ጥያቄ ያስነሳል። እነዚህ ሰዎች እንዴ ባል እንደሌለሽ ወንድ እንደማይነካሽ እናውቃለን። ስለዚህ ከየት አመጣሽው መባሉ አይቀርም አይደለም? በዚህን ጊዜ እሷ መልስ ብትሰጥ የሚሰማት የለም። አይ እኔ ይህንን ተአምራዊ በሆነ መንገድ ወልጄው መጣሁ ብትል አያምኗትም። ስለዚህ አምላክ ራሱ ተአምር ማድረግ አለበት። የእሷ መናገር አሁን ቦታ የለውምና ከእነርሱ ዘንድ አንቺ ዝም በይ ነው ያላት አላህ። ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን ፈለን ኡከሊመ ልየውመ ኢንሲያ። እኔ ዛሬ ማንንም ሰው አላናገርም፣ እኔ ለጌታዬ ለአላህ ከመናገር እንድቆጠብ ተስያለሁኝ አለች። ዝም በይ ተብላለች። አላህ ሱብሓነሁ ወተዓላ ዝም በይ ብሏታል። መናገሯ በዚህ ሰዓት ፋይዳ የለውም፣ ጥቅም የለውም። ይልቁንስ አላህ ተአምር ሊያደርግ ነው። ከጠየቁሽ ወደ ልጁ አመላክሻቸው እሱ ይመልስላችኋል በያቸው ብሎ ነግሯታል አላህ ሱብሓነሁ ወተዓላ። ፈአተት ቢሂ ቀውመሃ ተሕሚሉሁ አለ አላህ። ልጁንም ተሸክማው አዝላው ወደ ህዝቦቿ ሄደች መጣች መርያም። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ እጅግ በጣም አጸያፊ ነገር ይዘሽ መጣሽ አንቺ መርየም አሏት። ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግየ፣ አባትሽ መጥፎ ሰው አልነበርም እናትሽማ መንዛሪ አልነበረችም፣ አንቺ ከማን ወጥተሽ ነው እንደዚህ አድርገሽ የመጣሽው ብለው ወቀሷት። ፈአሻረት ኢለይህ፣ ወደ ህፃኑም አመላከተች። በዚህ ጊዜ ተቆጡ። ከአንቺ ነው መልስ እየጠበቅን ያለ ነው። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቷ አንቀልባ ላይ የታዘለን ህፃን ልጅ ወደ እርሱ እንዴት ታመላክችናለሽ? አንቺ ራስሽ መልሱን መልሽ አሏት። እሱ ሊናገር የማይችል ነው ብለው ጮሁ ምናምን። ወዲያው ግን እንዲናገር አደረገው አላህ። ቃለ ኢኒ ዓብዱላህ፣ እኔስ እናንተ እንደምትሉት በዝሙት የመጣሁ ልጅ አይደለሁም፣ እኔ የአላህ ባሪያና አገልጋይ ነኝ አላቸው መሲሁ። ለመጀመሪያ ጊዜ መሲሁ የተናገራት ቃል የአፍ መፍቻው ቃል ይች ነች፣ እኔ የአላህ ባሪያና አገልጋዩ ነኝ አለ። አታኒ የልኪታብ፣ መጽሐፍን ይሰጠኛል ወደፊት፣ ወጀዓለኒ ነቢያ፣ ነቢይም አድርገው ገና ይልከኛል በእናንተ መካከል አላቸው። ወጀዓለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ ያደርገኛል የተባረኩ ያደርገኛል አላቸው። ያ ማለት ለሰዎች ይጠቅማል። መሲሁ የታመሙ ሰዎችን በመፈወስ ይህ ነው መባረክ ማለት። ሰዎችን ወደ ቅኑ መንገድ መምራት ይሄ ነው መባረክ ማለት። ወጀዓለኒ ሙባረከን አይነማ ኩንት፣ በየሄድኩበት ቦታም እንድባረክ ያደርገኛል አላቸው። ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ፣ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድ ምጽዋትንም እንዳደርግ ለድሃዎች ዘካን እንድሰጥንም አዞኛል አለ። ወበረን ቢዋሊደቲ፣ ለእናቴም በጎ እንደውልም አዞኛል አለ። ወለም የጅዐልኒ ጀባረን ሸቅያ፣ በእናቴ ላይ በእርሷ ላይ ትዕቢተኛና እምቢተኛ አያደርገኝም፣ ታዛዥ ነኝ ለእርሷም አለ። ይሄ ነው። ከዚህ በኋላ ምን ይበሉ እነዚህ ሰዎች? አፋቸውን ያስያዘ መልስ ነው። ህፃን ልጅ ነው ገና የታዘለ ልጅ መቼም ሊናገር አይችልም። ተአምር ብሎ ማለት ከሰዎች እሳቤና አመለካከት ወጣ ያለ ነገር ነው። ህፃን ልጅ በተለምዶ ይናገራል፣ ገና የታዘለ ልጅ አይናገርም። አላህ ሱብሓነሁ ወተዓላ አፋቸውን ያስያዛቸው እና ይህ ነው መሲሁ ገና ህፃን እያለ ተአምር ጀምሯል ማለት ይሄ ነው። ካደገ በኋላ ነቢይ ካደረገው በኋላ አላህ ሱብሓነሁ ወተዓላ መሲሁን በርካታ ተአምራቶችን ያደርግ ነበር። አንደኛ ሙታንን የማስነሳት ተአምር ተሰጥቷል። ሁለተኛ ለምጽ ያለባቸውን የመፈወስ ለምጽ ይሄ ያለ አይደለ ነጭ ሰውነታቸው ላይ ያንን ቢስሚላህ በአላህ ስም ብሎ ይነካቸዋል፣ ይፈወሳሉ። ልክ እንዲሁ ደግሞ መስማት የተሳናቸው ማየት የተሳናቸው እነዚህን ሁሉ ተአምር ያደርግ ነበር። ለዚህ ማስረጃ በሱራ አሊ ዒምራን ላይ በሱረት አልማኢዳ ላይ ሁለት ቦታ ላይ አላህ ሱብሓነሁ ወተዓላ ተናግሯቸዋል። በሱራ አሊ ዒምራን ላይ ያለው ምን ይላል? ወረሱለን ኢላ በኒ እስራኢል አኒ ቀድ ጅእቱኩም ቢአየትን ምን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን ይላል። በሱረቱ አልማኢዳ ላይ ያለው إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا وإذ تخلق من الطين كهيئة الطير فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني
ወኢዝ ከፈፍቱ በኒ እስራኤል ዐንከ ኢዝ ጅእተሁም ቢልበይናት ፈቃለ አለዚነ ከፈሩ ሚንሁም ኢን ሃዛ ኢላ ሲሕሩን ሙቢን እያለ ይናገራል። እና ሙታንን በአላህ ፍቃድ አስነሳለሁኝ አለ። ለምጽ ያለባቸውን በአላህ ፍቃድ እፈውሳለሁ አለ። መስማት የተሳናቸውን በአላህ ፍቃድ እፈውሳለሁኝ አለ። ሌላም ተአምርን ተሰጥቷል። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም አላቸው። ህዝቦቹን እዛው እያወራቸው አሁን ሄዳችሁ ቤታችሁ ምን እንደምትበሉ እነግራችኋለሁኝ አለ። ህዝብ እዚህ ተሰብስቦ እያስተማረ መሲሁ እያንዳንዱ መጥቶ ቤቴ ምሳዬ ምንድን ነው የተዘጋጀው ብሎ ቢጠይቀው ያውቀዋል። መሲሁ ይነግራቸው ነበር። ወኡነቢኡኩም ቢማ ተእኩሉን የምትበሉትንም ከዚህ ሄዳችሁ እነግራችኋለሁ። ወማ ተደኺሩነ ፊ ቡዩቲኩም አላቸው። ልክ እንዲሁ ይህም ብቻ ሳይሆን ቤታችሁ ውስጥ ያካበታችሁትን ምግብ ልክ ጉድጓድ ውስጥ እህል ምናምን ይነግራቸው ነበር። ያን ያስቀመጡትን የደበቁትን ይነግራቸዋል። ይሄን ሁሉ ተአምር ተሰጥቷል። ከተአምራቱ በስተጀርባ ግን ትልቅ ዓላማ አለው። የጀማዓ ነቢያቶች ተአምራትን አሳይተው ህዝቦቻቸውን አስጨብጭበው መሄድ አይደለም ዓላማቸው። ከተአምሩ በስተጀርባ ትልቁ ዓላማ ምንድን ነው መሲሁ ከተባለ ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማዛቸውን ትእዛዝ ብቻ ታዘዙኝ አላቸው። ይሄ ነው ትእዛዛቸው፣ ነው ትልቁ ዓላማቸው። የምትወዱኝስ ብትሆኑ ትእዛዜን ጠብቁ ነው ያለው አይደል? ዋናው ትእዛዙ ምንድን ነው ታዲያ መሲሁ የፈለገው ከኛ ነው ጥያቄው። አላህን ፍሩና ታዘዙኝ አሁን የማዛቸውን ትእዛዝ አላቸው። ምንድን ነው ያዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ይህች ናት በቃ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ነቢያቶች ስለ አንዱ አምላክ ለመስበክ ብቻ ነው ያን ተአምር ያደረጉት። እኛ ግን በተአምሩ ላይ ቆመን አሃ ሙታንን አስነስቷል፣ ይሄማ አምላክ ነው በቃ ጭራሽ ይሄን አላለም ነቢያቶች። መሲሁ ይሄን አላለም። መሲሁ ያን አንዱን አምላክ እንድትሰብኩ ነው ይሄን ተአምር ያሳየው። የምትወዱ ከሆነ አንድን ሰው ያን ሰውዬ ምንድን ነው ከእኔ የሚፈልገው? ምን አዘዘኝ ይሄ ሰውዬ ነው አይደለ? ስለዚህ መሲሁ የፈለገው ምንድን ነው? ያን የላከውን አንዱን አምላክ አምልኩ ለማለት ነው። ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም፣ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ብሎ ሄደ። በቃ አለቀ። እና ይሄን ይመስላል። መስፍን ሌላ ጥያቄ አለ? አመሰግናለሁ። ያው እሺ በቃ ግን አንተ ነገር ልንገርህና እሱ ማለት እኔ እንጃ አሁን አንተን በማዳመጥበት ጊዜ ላይ ብዙ ጥያቄዎችን ብዙ እንዳንተ እውቀት ያላቸውን ሰዎች ጠይቃለሁ እና እንደ አጋጣሚ ሆኖ የሆነ ኡሳማ የሚባል ልጅ አለ እንዳንተው እንደዚህ ንጽጽር ላይ የሚሰራ አሁን ኦልሞስት 2 ወር ምናምን ሆኖኛል ካየሁት። ላገኘውም ሞክሬ ነበረ፣ እሱ ያለበት አካባቢ ነው ያለሁት እና ላገኘውም ሞክሬ ነበረ አላገኘሁትም። እና እኔ እንጃ ለየት ያለ ስሜት ነው እየተሰማኝ ያለው። ከወትሮ ልቤ ጨምሮ ነው ልብ ምቱ እየመታ ያለው። እኔ እንጃ አላቅም፣ ምን እንደምል አላቅም። አይስወር እንደዚህ ስል የምሬን ነው እየነገርኩ ያለሁት። እኔ እንጃ ብቻ ያው ቀጥተኛው መንገድ የሚያውቀው ፈጣሪ ነው፣ ጌታ ነው የሚያውቀው ቀጥተኛ መንገዱን። ኦኬ እሺ እቃ እንትን በለኝና የሚባለውን አስብለኝና እንትን በለኝ። እሺ እስልምናን ለመቀበል ወስነሃል? ያ እሺ የምለውን ቃል አብረህ እየተከተልክ ነው። ኦኬ አሽሀዱ አሽሀዱ ምን አልከኝ? አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊሙና አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዘዋል። ለሶላት ዝግጁ ይሆን ዘንድ
ከዚያም ስለ ሶላት አሰጋገድ በመማር ሶላትን ትጀምራለህ ማለት ነው። አንድ ሰው እስልምናን በተቀበለበት ቀን አምላክ አላህ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ምንድነው? ያለፈ ኃጢአቱን ይቅር ይለዋል። አምላክ አላህ ወደ እርሱ የተመለሱ ባሪያዎችን ይቅር ባይ የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ ብሏል። ያለፈ ኃጢአትህን ዛሬ እንዳታስበው። ሁሉም አላህ ዘንድ የተማረ ሆኗል። ከአላህ ዘንድ ልክ አንድ ህፃን ልጅ ከእናቱ ሆድ በሚወጣ ጊዜ ያለ ኃጢአት ሆኖ እንደሚፈጠር ልክ እንዲሁ ወደ እስልምና የመጣ ሰው ያለምንም ኃጢአት ንጹህ ተደርጎ ነው ከአላህ ዘንድ የሚቀበለው። በሌላ ቦታ ላይ አላህ ሲናገር ቁል ለዚነ ከፈሩ እየንተሁ የግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእንደዚያ ለካዱ ሰዎች ከተመለሱ ያለፈ ኃጢአታቸው ይማርላቸዋል፣ ይሄን ንገራቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል፣ ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል ማለት ነው። ስለ ሶላት አሰጋገድ ምናምን በመማር ሶላትን በዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ መስገድን ትጀምራለህ ማለት ነው። ስምህ ማን ነበር? መስፍና። መስፍና። እሺ፣ ደስ የሚልህ አንተ የምትፈልገው የምትወደው ስም አለ ወይንስ እኔ ላውጣልህ? ያው እኔ የምፈልጋቸው የምወዳቸው ሁለት ስሞች አሉ ከእስልምና። እሺ፣ አንደኛው ሙባረክ። እሺ፣ ሁለተኛው ደግሞ ፈይሰል የሚለውን ስም በጣም ነው የምወደው። በቃ ደስ ያለህን አንተ ሜቢ አንተ የምታወጣልኝ ከሆነ ወይም ደስ ያለህን በቃ ደስ ያለህን ከሁለቱ አንዱን መያዝ ትችላለህ። እኔ ግን ሙሐመድ የሚለው ስም በጣም ደስ ይለኛል። ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ሙሐመድ ቢሆን ደስ ይለኛል፣ አንተ ፈቃደህ ከሆነ ማለት ነው። ይቻላል፣ ምንም ችግር የለውም። በቃ መርሐባሽ ወንድሜ። ሙስሊም ጓደኞች ታገኛለህ ስለ ሶላት አሰጋገድ የሚያስተምሩ በአካባቢ? አዎ ብዙ ጓደኞች አሉኝ። አንደኛም የነሱ ውጤት ነው ማለት ያው እነሱ ጋር ሲሆን እጅ ላለመስጠት በጣም እከራከራቸዋለሁ እና ያው ግን ብቻህን ስትሆን መንፈሳዊ ነገራቶች ሰላም አላገኝም። በቃ ወንድሜ አንድ እውነት ልንገርህና በቃ ማለት ከነሱ ጋር ሲሆን ያው ከላይ እንደዚሁ እንትን ለማለት እሞክራለሁ፣ ግን ከነሱ ጋር ከተለያዩ በኋላ በቃ ሰላሜን አላገኝም። በጣም ብዙ ነገራቶች ውስጤን ይረብሹኛል። ያው የግል ኬስ ስለሆነ እዚህ ላይ ብዙ እንትን ባልልም ደስ ይለኛል፣ ግን በቃ ብዙ ነገራቶች አሉ። ሶላት አሰጋገድ አስተምሩ ይበላቸው። ሶላት ጀምር። በአካባቢ ወደሚገኙ ቦታዎች ላይ እስላማዊ እውቀቶችን ተከታተል። ጥያቄዎች ምናምን ካሉ እኔንም ሆነ ማናቸውንም ሙስሊም ወንድሞች ደስ ባለ ጊዜ መጠየቅ ትችላለህ። አብሽር። እሺ፣ አመሰግናለሁ። እሺ፣ አይሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ብዙዎቻችን አንዴ ይናገሩና እኛ እንጠይቃለን ደግሞ። እሺ፣ ያልፋል። ጥያቄ አለሽ? እኔ ከላይ ያለሽ ማለት ጥያቄ አለሽ? ይሰማሻል? መጀመሪያ ነው የመጣኸው። ነገር ግን አንድ ክርስቲያኖችን እናስቀድማቸው እና ከዚያ ትቀጥላላችሁ። ሙስሊሞች ሁሌ ታገኛላችሁ። ምናልባት እነዚህ ዛሬ ሊሆን ይችላል እያለፈው ያገኙም እነሱ ልክ እንደ እንግዳ እናስቀድማለን አይደለም? እሺ፣ ክርስቲያን ጥያቄ ካላችሁ ቀጥሉ፣ ከሌላችሁ ሙስሊሞች ትቀጥላላችሁ። ከላይ ያለሽው ይሰማሻል? ያልፋል። እሺ፣ ነቢ ጥያቄ አለሽ? ሰላም አለይኩም ሁሱ። ወአለይኩም ሰላም። ሙስሊም ከሆንሽ በቃ ሌሎች ተራሉ በተራ ትጠይቃላችሁ። እሺ፣ ጥያቄ እኔ ሰለምቴ ነኝ ግን እና እሺ፣ በቃ አስቀድሟት ልጆች። ሁሱ ለምን ፈገግ አትልም? ምንድነው ሀሳቤ? እኔ አባቴ እስልምና እምነት ተከታይ ነው፣ እናቴ ግን ኦርቶዶክስ ነች። ያደግኩት አያቶቼ ጋር ኦርቶዶክሶች ናቸው እና መጽሐፍ ቅዱስን ለብዙ ዓመታት ተምሬያለሁ ምናምን።
ግን ወደ ካምፓስ በገባሁኝ ጊዜ ብዙ ሙስሊሞችን አገኘሁና በጣም ነው የምከራከራቸው ምናምን። ከዛ እነሱ የሚነግሩኝ ነገር ግን ሎጂካል ነው። ከዛ ለመቀበል ግን ለኔ አልቻልኩም። ስለዚህ እስልምናን ተቀበልኩኝ። ምንድነው አሁን እኔ ሰለምቴዎችን ማለት የምፈልገው አካባቢያችሁ ላይ ያለው ሰው መጀመሪያ የምታገኙት ሰው ጠንካራ ሙስሊም ከሆነ በዛው ትቀጥላላችሁ። ግን በጣም ማለት እስቲል ቤተሰቦቼ እኔ ወደ ክርስትና እንድመለስ ህይወቴ ላይ ብዙ መሰናክል ሲመጣ የሃይማኖትስ ችግር ነው በቃ በጣም ፑሽ መደረግ ስላለ ከባድ ነውና አካሄዳችሁን ከመጀመሪያው አስተካክሉ ማለት እወዳለሁ። ሹክራን። እሺ ጥያቄ ካለ ከታች ያለው። እሺ ሌላ ደግሞ ጥያቄ ምንድነው? እስቲ በቃ መጀመሪያ የሌሎቹን እንትን ልስማና ምናልባት በሌሎቹ ጥያቄ እኔም ሊመለስ ስለሚችል ከዛ እገባለሁ። አመሰግናለሁ። እኔ በላይ ያለው ማለት ነው። እሺ በታች ሁለተኛው ላይ ያለው ቅድም አቋርጦ ነው። እሺ ጥያቄ ምንድነው? እየጠየቀ ነበር በመሀል አቋርጠው ነው። እሺ ኤክስቪ ጥያቄ አለ? አላህ ፍትሃዊ ነው ለሴቶችም ለወንዶችም እኩል ነው ወይ የሚለውን እሱን ታረጋግጥልኛለህ? አዎ አምላክ አላህ ሱብሓነሁ ወተዓላ ፍትሃዊ ነው። አላህ ሱብሓነሁ ወተዓላ ፍትሃዊ ነው። ወንድን ወንድ እንደመሆኑ ለወንድ የሚያስፈልጉ ነገራቶችን ይሰጠዋል። ሴት ሴት እንደመሆኗ ለሴቶች የሚያስፈልጉ ነገራቶችን ይሰጣታል። የወንድን ለሴት ለምን አልሰጠም? የሴትን ለወንድ ለምን አልሰጠም? ይሄ ፍትሃ አይደለም። እንደሱ ካለን ሴት ለምን ብቻዋን ታረግዛለች? ወንድ ለምን አያረግዝም? ይህ ጥያቄን አያስኬድም። ድረስ ሴት ሴት እንደመሆኗ የሴት ለሚሟሉ የሚገባትን ነገር ይሰጣታል። ወንድ ወንድ እንደመሆኑ ለወንድ የሚገባውን ነገር ይሰጠዋል። በዚህ ነገር አላህ ሱብሓነሁ ወተዓላ ሁወ ዓዲል፣ አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነው። እሺ ፍትሃዊ መሆኑን እስቲ አረጋግጥልኝ በቁርአን ላይ። ለምሳሌ ወንድ ልጅ ምን ያክል ብቻ 4ም 5ም 9ም ሚስት እስከማግባት እስከሚችል ድረስ ያው በቁርአን ነው ፈቀደ። ከዛ ሁለተኛ ጥያቄ ደግሞ ቁርአን ከሰማይ ነው የወረደ አይደል? ከሰማይ መውረዱን እስቲ ቁርአን ላይ መረጃ ስጠኝ። እሺ ከሰማይ ለመውረዱ አላህ ሱብሓነሁ ወተዓላ ራሱ ይናገራል። አላህ ራሱ ሐሚም ካለ በኋላ በርካታ ቦታዎች ላይ ኢና አንዘልናሁ ቁርአንን ዓረቢያን እያለ ይናገራል። እኔ አወረድኩት ቁርአንን እያለ ከሰማይ አላህ ሱብሓነሁ ወተዓላ ራሱ እንዳወረደው ለመልአኩ ጅብሪል ዓለይሂ ሰላም ሰጥቶ ይነግረናል። ወአንዘልና ኢለይከል ኪታበ ቢልሐቅ ይላል። በእውነት መረጃ ያሳየኝ። ቁርአን ከአላህ ዘንድ የተወረደ ለመሆኑ ያውና የመጽሐፉ መወረድ አሸናፊው ጥበበኛ ከሆነው ከአላህ ነው ይላል። ከአላህ ዘንድ የተወረደ መሆኑ ይናገራል። ሌላም ቦታ ላይ ልጨምርልህ። ሐሚም ካለ በኋላ አላህ ሱብሓነሁ ወተዓላ በቁርአን ላይ ይገልጽልናል። ያውና እኛ ቁርአኑን በተባረከች ሌሊት ውስጥ አወረድ ነው እያለ ይናገራል። ከእርሱ ዘንድ የተወረደ መሆኑን ቁርአንን ይነግርልናል ማለት ነው። ያ ሐሚም
የመጽሐፉ መወረድ አሸናፊ ጥበበኛ ከሆነው ከአላህ ነው ይላል። እዚህም ጋር በጣም በርካታ ቦታ ላይ ይናገራል። የወረደው እንደሆነ ከሰማይ የወረደ እንደሆነ ከአላህ ዘንድ በርካታ ቦታ ላይ ይነግረናል። በማን አማካኝነት ነው የወረደው? አላህ ራሱ ነው ወይስ ማን ያወረደው ከተባለ አላህ በመልአኩ ገብርኤል በጅብሪል አማካኝነት እርሱን እየላከ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገልጦላቸው እሱ ራሱን የሰጣቸው። ይህን ደግሞ ማስረጃ ላሳይ። ያውና እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው ይላል። ይታያል። እርሱም ቁርአን በእርግጥ ከዓለማቱ ጌታ የተወረደ ነው። በማን አማካኝነት የሚለውን እርሱን ቁርአንን ማለት ነው ታማኙ መንፈስ ወይንም ጅብሪል አወረደው። ዐላ ቀልቢከ በአንተ ልብ ላይ ከአስፈራሪዎቹ ወይንም ነቢያት ትሆን ዘንድ በልብህ ላይ አወረደው እያለ ይናገራል። ከነቢያቶች የሆኑ ዘንድ አምላክ በመልአኩ ገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያወረደው መለኮታዊ ቃል ነው። የሚያስፈራሩት ከምንድን ነው ከተባለ ከገሃነም እሳት ነው። አብሳሪም ናቸው ይላቸዋል። የሚያበስሩት በምንድን ነው? በገነት ነው። እሺ በሌላ ቦታ ላይ ቃል በቃል በመንፈስ ቅዱስ ምሪት አማካኝነት የወረደ እንደሆነ ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ በእውነት ይህን ቁርአን መንፈስ ቅዱስ ከጌታችሁ ከአላህ ዘንድ አወረደው በላቸው ይላል። መንፈስ ቅዱስ በመንፈስ ቅዱስ ምሪት አማካኝነት ነው ቁርአን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣላቸው። እሺ ሌላ ጥያቄ አለ? እሺ ያልፋል። ጥያቄ ያለሽ ከላይ? አሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይቅ። እሺ ቆይ አለ ሁሴን ይሰማል? እያወራህ ከሆነ ሩቅ ነህ። እሺ 9 ሚስት የሚለው ነገር እንደዛ የሚል የለም። እሺ ከታች ኤክስቪ መለስኩ። እሺ ከላይ ያለው ወንድሜ ደግሞ ኢየሱስ ክርስቶስ ተሰቀለ ብለው የሚያምኑ ክርስቲያኖች በሱ ቦታ ሌላ ሰው ነው የተሰቀለው ብለው አምላካችን አላህ ሱብሃነሁ ወተዓላ ይናገራል በምዕራፍ 4
ቁጥር 150 የተገደለ ሰው በኢሳ ዓለይሂ ሰላም አልተገደለም። የተገደለ ሰው ሌላ ሰው ነው። የተገደለ ሰው አለ፣ ነገር ግን የተገደለ ሰው ሌላ ሰው ነው። ኢየሱስ አልሞተም፣ አልተሰቀለም። ይሰማቻል ልጆች? ማሻአላህ። ሁለተኛ ጥያቄ ደግሞ አለኝ። እንትን ቁርአን እንዲያከተመ ሰውየው ቁርአን እንዲያከተመ ሐዲስ ማቅረብ ይችላል አይችልም? ኮፒ ሊንክ አታረጉም ልጆች? ኮፒ ሊንክ አድርጉ። ለዛ ነው የሚቆራረጥበት መሰለኝ። አሁን ይሰማል? ሁሴን ቀጥል። ሰውየው ቁርአን እንዲያከተመ ሐዲስ መቅራት ይችላል አይችልም? ይችላል። እንደውም ይሰማቸዋል። ኮፒ ሊንክ ይሰማል። ሁሴን የወንድ ግሩፕ ካላችሁ ሐዲስ የሚያቀራ ማለት ነው። በውስጥ ሃይቦልና ሊንክ እንድትልኩልኝ